ይኸው ወያልዬ አንድ ትሪ እኔም ከኪሴ ልጨምርልህ። ይኸው አንድማ ይበቃ። ይኸው ወያልዬ ከኪሴ እናቴ ለህፃን ልጅ ሲጀመር ለፈልፈላ ሲጀመር የምን ሳህን ነው? መቼ ምግብ ጀመረና ገና ቁርጡት እኮ ከትናንት ወዲያ እኮ ነው የጣሉት። ጡጦ እኮ ነው የሚጠባው እኮ ገና እኮ ፈላ እኮ ነው። ባይሆን ፈላው ስሜን መልስልኝ። ማንቸስተር የሚለው ስሜን መልስልኝ። አንተ አይገባም። አዋርዳል። በቃ ከተማችን አዋርዳል። እዛው ለንደን ውስጥ ከፈለግ ጎዳና ተዳዳሪ መሆን ይችላል። አያገባኝም። ስሜን ግን መልስልኝ ብያለሁ። በህግ አምላክ መልስልኝ። እኩል ነው የተጫወትኩት። ይሄን ጨዋታ እኩል ነው የተጫወትኩት። አንተ አንበሳው ይሄ ነው አርሰናል ለአራቷን እዚህ ላይ ቪኒሺየስ ጁኒየርን ጠብብለት። እኮ አልቀረ እንደ ጉማሬ ዞሊ ሲኔመስ ስማ ጦጣ where is Man City? This is Arsenal. ደስታችን ተመልሷል። Go Gunners! PSG አየሻረል አባቴ ይሄ የድሮ ጠላቴን ቀብሬ ግባተ መሬቱን ፏ ሳረገው የሚያሳይ ቪዲዮ ነው። ገባሽ አይደለ? ተናግሬ ነበር። ተመልከት እስቲ። እንደምታይ ምናምን መስዬ ነው ጀለስ እዚህ ይሄ ቲክቶክ ነው። ጀለስ እንመለሳለን አባቴ። ገባህ? ይሄ ትሬኒንግ ነው። ስታርቲንግ 11ችንን ለሁለት ከፍለን ፈርስት ሃፍ እና ሰከንድ ሃፍ ማለት ነው አባቴ። ፉል ፓወር ራሱ አይደለም ይሄ። ሁለተኛ ማርሽ፣ ሶስተኛ ማርሽ ዳገት ጋር ሲሆን አንደኛ ማርሽ፣ ከዛ ተመልሰው ወደ ሶስተኛ ወደ አራትና ወደ አምስት ራሱ አልመጣውም። ለምን? ለፒኤስጂ ነው። እኔ አላማዬ እናንተን እንቃችኋለሁ። ገባህ? የደውል መልእክት ነው። ሌሎቻችሁ ማን ነው እንደዚህ ማን ነው የዘንድሮ ፕሪሚየር ሊግ ማን ያሸንፋል ከ1 እስከ 20 ሊስት ምናምን ስትሰራ ማን ነው እኔን ሁለተኛ ብታስቀምጠኝ ስድብ ነው። ትቀልዳለህ እንዴ? ማን ምን ሆነ ነው? ሁለተኛ ቲሜን ብቻ ለብቻ ከፍዬ ማን አንደኛ ቲሜ ዋንጫውን ይበላዋል፣ ሁለተኛ ቲሜ ሚዜ ይሆናል። ገባህ? ሚዜነት ራሱ ክብር አለው ማለት ሚዜ የምትሆነው ከፈቀድኩልህ ነው። ሲቲዝንስ ይኸውልህ ፔፕ የለም እንደ ድሮ ፍልት ሲልብህ ማን ነው በደንብ አድርጌ ነው ማረጋጋ ማን ነው። ገባህ? ለዚህ ጋር ንቀት ያስንቃል። ገባህ? እየቀጣው እየገረፍኩ እያስተማርኩ እንቅሃለው ካልክ እረግጣለው ነው የሚል። ገባህ? ካሁን በኋላ ተገዢ ነህ። እመን፣ አምነህ ተቀበል። ዘመን አርሰናል is here። ቁልቁለትማ ያሆ ቁልቁለትማ ማንም ይሮጣል እያለ ነበር። ታላቁ ሩጫን የምንሮጥ የዛሬ ነው ያርገውና በቃ እዛ እንግሊዝ ውስጥ እኮ ያው ነግሬያቸዋለሁ። የስፓቱ ላይ ፍሪኮች ናችሁ። ትሪውን በልታችኋል። ያው ከዚህ በኋላ ምን እንደምትበሉበት እናያለን። ዶናሩማ የኔ አባት አንተን የመሰልክ ለግላጋ የዋንጫ ጨዋታ ላይ ሁለቴ ትካዳለህ። በቃ አሁን ፕሪሚየር ሊጉ እስኪጀምር አዝጉድሽ። እኛ ባለ ዋንጫዎቹ አሁንም ሲጠራሩ ቻምፕ እያላችሁ ነው። አዝጉን። አርሰናል 3-0 ሲቲን ያው ለጥልጦ ነው የሚባለው። የከተማ ደርቢያችንን ለጥልጦ የኮሚኒቲ ሽልድ አሸናፊ ሆኗል። አመቱን በዋንጫ ጀምረውታል። በቃ ከዚህ የመጀመሪያውም የመጨረሻውም ዋንጫችሁ ነው የሚሆነው። በደንብ በዚህ እንትን በሉ፣ ተፍታቱ፣ በደንብ ይመቻችሁ። ቢመጣ ማሬስካ ነው ቢሄድ ጋርዲዮላ ከእንግዲህ ያምርሻል ዋንጫ እንደ ከረሜላ። እኔ የምልህ ግን ማሬስካ ያንን አሰላለፈው ምን ልትሆን ይዞ የገባው? ቆይ ምን ልትሆን የገባው? ቆይ እና አሰላለፍ ይዘህ ሲቀጥል ሃላንድ ለምንድን ነው ከኖርዌይ ያልተመለሰው? ናበሉት እንጂ እንደው ጌታ ሆይ እንደው በሰንበቱ ልለምን ኦዴጋርድን በደም ሸፍንልኝ። ኦዴጋርድ ከክፉ አይጠብቅልኝ። ይሄን ኦዴጋርድ እስከ ዓመቱ መጨረሻ አቆይልኝ ጌታ ሆይ፣ አቆይልኝ። እኔ ምን ወስዶ እንደገባ አላውቅም። እኔ ኦዴጋርድ ተመልሶልኛል። አቆይልኝ ጌታ ሆይ፣ አቆይልኝ። የአርሰናል ተፋላሚዎች ለዚህ ልጅ ዝግጁ ናችሁ? ተጫዋቾቻችሁን በደንብ ሜንታሊቲ ያርጋችሁ ታስገባላችሁ? ዝግጁ? ያዳሉትማ ፈርዶበታል። ወይኔ ዳሎት ጉዳይ 2 አሲስት አባቴ የመጀመሪያ ትሪም በሉት ማረገቢያ ዋንጫውን ሊበላ 2 አሲስት። የኔ
አባት እኔ ያስለጣጭ ታውቃለሁ እኔ ታውቃለሁ ሲጀምር አገጫም እናቱን ይችላል የታውቃለሁ እንዴ የኔ ጌታ አንተ ምትኬ ነክ እንደውም ከዚህ በኋላ ይውል ጋሼ መካሻዬ በቃ ምን ልበልክ የኔ አባት እንዴ እኔ የምልህ ማዱኪ ቆይ ዛሬ የገባኸው በረኛ ኳስ ልታለማምር ነው ለሱ አሲስት ልታረግ ነው የገባው ምን ልሰራ ነው የገባው እንደው አንተው ልጅ ኧረ ተወኝ እንደ ጸጉር ድሬት እንዲ ቁጥጥር ያለ ፐርፎርማንስ ምን አይነት ሰው ነግዳ አርቴታ እሺ እንኳን ደስ አላችሁ ስላሸነፋችሁ እኔ ነግራችኋለሁ ለዚህ ትሪኛ ቦታ አንሰጠውም ብዬ ቀድሜ ነግራችኋለሁ ትልቅ ዋንጫ አይደለም ሲቲ ሲሪየስሊ አያውም ጀስትኛ እንደ ፍሬንድሊ ነው የምናየው እምፈልገው አንቺ መለጠፍ ነበር እሱ አልተሳካም ችግር የለውም እሱም በኋላ እናሳካዋለን ግን ይሄ ዋንጫ ለኔ ምንም አይደለም ከመጣ ምንም ሲሪየስሊ አላየውማ ስለማላየው እኮ ነው ባያው እኮ ችግር የለውም ኤኒዌይ መቻችሁ እንኳን ደስ አላችሁ ለናንተ ይሄ ነው የኔ አርሰናል ይሄ ነው መድፈኛው ይሄ ነው የዋንጫ ባለቤቱ ተመልከት የፕሪሚየር ሊጉ ሻምፒዮን የሆነው ቡድን ይሄ ነው የኮሚኒቲ ሺልዱም ሻምፒዮን ይሄ ነው ቀጣይ ዓመትም ሻምፒዮን የሚሆነው ይሄው አርሰናል ነው ከዚህ ውጪ እንግሊዝን ሊቆጣጠራት የሚችል የትኛውም ክለብ የለም የትኛውም ክለብ ነው አባኪያ ተዘጋጅ ራስህን አዘጋጀው በሞራሉ ረገድ የ18ቱ ክለቦች ወይ መቋጠሩለት የነበረው ሲቲን አንበርክከነዋል ኮርኩመነዋል ዳግም ከኛ ጋር መሳፈጥ የሚባል ነገር እንዳይኖር አድርገን በኮሚኒቲ ጫውታ ላይ ብርክ እንዲለው አድርገናል አሁን አንድ ጥያቄ ነው መጠየቃችሁ ቋጣሪያን በሙሉ ማለት ነው ቀጣይ ለማለት ቋጥሮ አሰባችኋል ሲቲ እኔ ካቅሜ በላይ ነው ብሎ ኖካውት በልቶ ወጥቷል ከዚህ ውድድር ላይ ኦፊሻሊም ነገር ቀጣይ ፕሪሚየር ሊግ ላይ መቋጠሩለት አንድ ቡድን አዘጋጅታችሁ ይዛችሁ ነው እንጂ እኔ ለተቋቋሙኛችሁ ማን እኔ ሐሳቤ አውሮፓ ነው እንግሊዝ አይደለም እንግሊዝንም አይወለ ሻምፒዮን መሆኔ ዛሬ ነው ያረጋግጥኩ ዛሬ ማለት ነው ካሞን ገነርስ 3-0 ለጥፍ ማንዬ ምትራዳው ጨቆራሽ ላጥ እስቲ ፈገግ በላ እንችላለን ጀሞ ሻምፒዮኖች ነን ሻምፒዮን ለቆርቆሮ ዋንጫ ነው እስኬሊና ራያ ከገባው አንጮትም እንደው ህዳት አንጮትም እስኬሊና ራያ ከገባው ራያ ካላ አንጮትም ኧረ በስመ አብ ምንድነው ሲቲዎች ወደ ጥልቁ ሄዳችሁ ታውቃላችሁ ግን የምሬን ነው ወደ ጥልቁ ማለት ዛሬ 3-0 ምን አይነት ጨዋታ ነው የምንጮተው ኦዴጋርድ የሚያምር ጨዋታ ከተጮተ ማለት ነው ከሚያምር እግር ኳስ ጋር ነው አርሰናል የሚያሸንፈው ኧረ በስመ አብ ምን አይነት ጎል ነው ያገባው ማን ኳሱን ሳይነካው ዶናሩማን አስተኛው ገብቷቸዋል ይሄ ባይበሉ ባናተ ሂደ እንደዚህ አተ ምናምን የሚባለውን ጎል ነው ያገባው ገብቷላ መደበቅ አለብህ አሁንም የማታምን ከሆነ 3-0 ተሸንፈ ለ5 ዓመት ቀኝ ግዛት እገዛዋለሁ ፕሪሚየር ሊጉን ይቅርታ በለኝና አትሊስት 4 ዓመት ከግማሽ ምናምን ላርግል ገብቷል አይደል ማለት ነው ምንም ነው ማትችሉን ከዚህ በኋላ ማን ፕሪሚየር ሊጉ አይደለም አውሮፓ ሬዲ አይደለም ለኛ ማን ዩሮፕ እናስጨንቀዋለን ሻምፒየንስ ሊግ ፒኤስጂ ተዘጋጅ ገብቷል ሲቲን 3-0 ለጥልጠነዋል ከዛ በኋላ ደግሞ ማለት ነው አርብ ላይ ደግሞ ኔክስት ዊክ ኮቨንትሪ ደግሞ ዋጋዋን ታገኛለሽ ገብቷላ ምን አይነት ጨዋታ ነው ኦዴጋርድ ዞሊስ እናቴ ትም ፕሌይ ሬቲንግ ላይ አንተን አገኛለሁ ፕሌይ ሬቲንግ ላይ ምን አይነት ጎት ይሆን ከሆነ ገብቷላ አይደል ማለት ይሄ ቲም ግን ከዚህ በኋላ የሚያስቆመውን ሰው ፈልጉ ወደ ጥልቁ ገብተዋል ሲቲዎች ከዚህ በኋላ እንዴት እንደሚወጡ አላውቅም የሚኬል አርቴታው አርሰናል ሲቲን በማሸነፍ የኮሚኒቲ ሺልድ ዋንጫ ማሸነፍ ችሏል ቪዲዮን ኮፒ ሊንክ ፖስት ላይክ በማድረግ ጀምሩት ዛሬ አርሰናል ጨዋታውን ቀለል አድርጎ ነው ማሸነፍ የቻለው ብዙም ሲቲ ያልፈተነው ነበር ሲቲ እንግዲህ በአዲሱ አሰልጣኝ የመጀመሪያው ዋንጫ አጥቷል እኔ ያው አሁን አርቴታ እስከዛሬ ከሲቲ ጋር ሲጫወት በተጫዋቾች ኳሊቲ እንኳን ባይለያዩም በፔፕና በአርቴታ መካከል ባለው በኳሊቲ ጋፕ ምክንያት ፔፕ ያንን ውጤት ይዞ ይወጣ ነበር በሁለቱ ያሉ እና ዋንጫዎችን ይዞ ይሄድ ነበር አሁን ግን አሰልጣኙ ፔፕ ስላልሆነ የተጫዋቾች ኳሊቲ እንኳን አንድ ቢሆኑ በአሰልጣኙ ኳሊቲነት አርቴታ ከነሱ አይተናነስም አሁን ካሉት የፔፕ ጋር በነበረው ጋፕ ልዩነት ብቻ እንኳን አርሰናል ከሲቲ አንሶ ይገኝ ነበር እስከዛሬ አርቴታም ከፔፕ አንሶ ይገኝ ነበር ምክንያቱም በሁለቱ መካከል ያለ የኳሊቲ ጋፕ አሁን ግን ፔፕ ስለሌለ ሲቲ ሊቀለው ይችላል ብዬ አስባለሁ በርግጥ ይሄ በዚህ በአንድ ጨዋታ ብቻ ጀጅ ማድረግ አይቻልም ደግሞ አዲስ አሰልጣኝ ነው አዲስ ነገር ነው ይዞ ይመጣው ሲቲ ገና መሰራት አለበት ብዬ አስባለሁ አርቴታ ግን ለብዙ ዓመት የተሰራ ነውና ጨዋታው ከዚህ ደግሞ እንደዚህ እየተሰራ ሲሄድ ደግሞ የከፋም ሊሆን ይችላልና አርቴታ ደግሞ ለሁሉ ነገር በጣም አዳፕት የሚያደርግ አሰልጣኝ ነውና ተጫዋቾች ሲመጡ ወዳው በቃ ሲስተሙ ላይ ስክት ማድረግ ነው እንጂ የራሱን ሲስተም አይበትነውምና ያ ስላለ አሁን ከዚህ በኋላ ራሱ ነገራቶች እየገሩለት ይሄዳሉ ያስባሉ
ብዙ የሚፈተና ያመስል የራሱን በራሱ ካላከበደበት ችግሩን ስራውን ራሱ ፈታኝ ካላረገው በቀር እስከዛሬ ዋንጫ ሲያጣበት የነበረው ምክንያት እኔ ይሄ ነው። በቃ ዋነኛው ነገር በፔፕና በሱ የተጫዋቹ ኳሊቲ እንኳን አንድ ቢሆኑ በሁለቱ ያለው የኳሊቲ ጋፕ ልዩነት አርቴታ እና አርሰናል ከሲቲ እና ከፔፕ አንሰው ይገኙ ነበር። አሁን ግን ያ ጋፕ ስለሌለ የተሻለ ነገር ሊፈጠር ይችላል ብዬ አስባለሁ። በአርሰናል በኩል ሲቲ እንግዲህ ገና ብዙ ነገራቶች የሚቀሩት ይመስላል ስናየው፣ እንደ ማንቸስተር እንግዲህ ከፈርጉሰን በኋላ እንደሆነው ልክ እንደዛም ሊሆን ይችላል። የሚሆነው ነገር ያው ቢሆን ደስ ይለኛል። የሚሆነው ነገር አይታወቅም። ለማንኛውም የአርሰናል ደጋፊዎች እንኳን ደስ ያላችሁ። እስቲ የተሰማችሁን ደግሞ ኮሜንት ላይ አስቀምጡ። ቪዲዮ ከተቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። እንግሊዝ ፕሪሚየር ሊግ ይሄንን አርሰናል ይሄንን ክለብ ለማየት ዝግጁ ነው? እንደ እውነቱ ከሆነ ከምር እንዴ የሆነች አለች እንደ አፒታይዘር ነገር ዋንጫ ነበረች። እሷን ሲቲን አሸንፈን እንግዲህ ጽድት ባለ ጨዋታ የመጀመሪያ ዋንጫችን አግኝተናል። እንግሊዝ ፕሪሚየር ሊግ ግን እኔ እንጃ ዝግጁ ሆነ አይመስልም። ኦልሬዲ እንደበላ ነው የምቆጥረው። እንግሊዝ ፕሪሚየር ሊግን ከምሬ ነው የምላችሁ። ክርስቶስ ለምን እንዳመጣ ነው አያችኋ። ገና በመጀመሪያ ጨዋታው ማለት ነው የዋንጫ ጨዋታውን በላ አርሰናል መጥቶ ስራውን ጀመረ በአሲስት ማለት ነው። እንዴ ኦዴጋርድ ምንድነው መሰሪው ግን ዶናሩማ እንዴት ነው ያጋደምሽው? ምንድነው መሰሪው? ፕሪሚየር ሊግ ዝግጁ አይመስለኝም። ከምሬ ነው የምላችሁ። እኔ እንጃ እንዴት ነው ጓጉዬን አርሰናል ለማየት። እንኳን ደስ አላችሁ። የመጀመሪያ ዋንጫችን አሳክተናል ማለት ነው። ኮሚኒቲ ሺልድ እንደሆነ ሁሌም የግላችን ነች። የት ናችሁ አርሴ ፋሚሊ? ሼር፣ ፖስት፣ ኮፒ ሊንክ ማድረግ እንዳይረሳ። ላይክ ይደረግ። ይመሻችሁ። እንኳን ደስ አለ። ኮሚኒቲ ሺልድ ዋንጫን ሻምፒየንስ ሊግ ያላገኘውን ወግን የሰጠ ነው። አስከበር ነው። ምን አይነት ጨዋታን የተጫወትንለት። ለዚህ ዋንጫ ማይገባውን አላረም። ጨዋታው ከዋንጫው በላይ ብራንድ ነው። ብራዘሪ ምን አይነት ጨዋታን ትጫወት ነው። ማንቸስተር ሲቲ ግን አዘንኩልህ። ጋርዲዮላን ቢኖር ዋንጫውን አነሳው ነበር። ግን አረ ቢስሚላህ አንተ ጋርዲዮላ ጥላው ካለ ራሱ ማንቸስተር ሲቲ ውሃ ሰማያዊ አይደለም፣ ጋርዲዮላ ነው። የማንቸስተር ሲቲ ማሊያ ራሱ ቀለል አለብኝ። ለካ ያ ኢልቢስ ነው። ይኸውልህ ሱፐርስታር ይዘህ ያለ ጋርዲዮላ ምንም ነህ። ኮተት ይዘህ ግን በጋርዲዮላ ሰይጣን ነህ። ብራዘሪ ምን አይነት ጨዋታን ልትጮህ ነው? ያለፈው ዓመት የምንጫወተውን ጨዋታ ቆፍረን ቀብረን ጥለን ሌላ አኡዙ ቢላ የተባለ ጨዋታ ይዘን መጣን። ወደፊት ስንሄድ እንዴት ነው የምናስፈራው? በአላህ ሃቨርትም ዛሬ በቃ ሃቨርት የሲቲ ጌታ በሲቲ ጨዋታ እኮ ሳያገባ ወጥቶ አያውቅም። ብራዘሪ ቢስሚላህ። ለማንኛውም ረክቻለሁ በደንብን ይረክ። አሁን ሲቲም እንደዚህ ከሆነ እሺ እነ ከሌ ኔክስት ሲዝን የማን ያለ ልትሉ ነው? እሺ እንዲሁ ወይኔ ኦዴጋርድ ጉድ ነው። አርሰናል የኮሚኒቲ ሺልድ ዋንጫን እንግዲህ ከፍ አድርጎ መሳም ችሏል። ፈርስት ሃፍ ጌሙ እንዳለቀ ግልጽ ነበር። ከምሬን ነው የምላችሁ። ሲቲ እንደተናገረው ነው። ምንም ከግራም ያጋባ እውነት ነው የምላችሁ። እኔ እንጃ ጋርዲዮላ ነው ችግሩ ዛሬ። እንዴ እኔ አንድ ኦን ታርጌት እንኳን መጨረሻ ላይ ምናምን አይቻለሁ መሰለኝ እንጂ ኧረ በስመ አብ። በቃ አርሰናል 3-0 ጨዋታ እጅግ በጣም በሚገርም እንደውም ማለት ነው አርሰናል ቀለል አድርገው ነው የተጫወቱት ማለት ይቻላል። እውነት ነው። ጨዋታው እንደተመለከታችሁት ነው። በአርሰናል በኩል ጥሩ እንቅስቃሴ ያሳዩ ተጫዋቾች ክሪስቲያን ዞሊሴ አዲሱ ፈራሚ ገና በዚህ ጨዋታ እንኳን 2 አሲስት ማድረግ ችሏል። ይደነቅ ይገባል። እውነቴን ነው የምላችሁ። ኦዲጋርድ ተመልሷል። ምንም ጥርጥር የለም። እውነት በዛሬው ጨዋታ ላይ ትልቁን እንደውም አርሰናሎች በጣም ፐርፎርማንሳቸው አሪፍ እንዲሆን ያደርገው እሱ ነው ማለት ይቻላል። እጅግ በጣም ደስ የሚል እንቅስቃሴ ነበር። ጎልም እንግዲህ አስቆጥሯል ማለት ነው። እናም ሲቲ የት እንደገባ በዛሬው ጨዋታ አይታወቅም። ለማንኛውም ጥሩነቱ ይህንን ዋንጫ አርሰናል ስለበላ ፕሪሚየር ሊጉን አይበላም ማለት ነው። ለነገሩ ያው ማን አለ ሁሉም እንግዲህ በአዳዲስ አሰልጣኝ ነው እና ለማንኛውም ኮንግራት ፋሚሊዎች ይመሳችሁ። ፕሪሚየር ሊግ እንደዛሬው እንዳየነው አርሰናል ልትጮቱና ሲቲ ልትጮቱ ከሆነ ሲቲ ቶፕ 4 ያሰጋሻል። እኔ ግልጹን ልንገራችሁ የሲቲን ፍሬንድሊ ጌም አላየሁም፣ ግን በዚህ አይነት አጮት በዚህ አይነት አቋም የምትጮት ከሆነ ቶፕ 4 ያሰጋችኋል እንጂ ጅል እኮ ነው ያደረጓችሁ። በጣም ነው በቃ ኳስ ተዘራብኩ የምትጮቱባችሁ። ለዞም አርሰናል ኦዲጋርድ እኔ ይቀጣጉኝ እንደፈለኩ የለም የምትጮቱላችሁ የማት ማይት የፈለኩ ኦዲጋርድ ነበረ። ዘና እስኪ ኒውትራል ኳስ ልይቤ ሳይ ደስ አይልም ኦዲጋርድ ጨዋታው። ሌሎችም ጨዋታ ምናምን ግን በኢየሱስ አይ ሲቲ አሁን ደግሞ መቀለጃ ልትሆኚ ነው። እኔ እንጃ ፈራውልሽ፣ እመቤቴን ፈራውልሽ። ቶሎ ሮድሪ ሽጡና አዲሱን ታዳጊያችሁ ብታስፈርሙ ቲማችሁን ብትሰሩ ይሻላችኋል። ወይ አልበላችሁ ወይ አላስበላችሁ መሀል ሁለቱን ሳትይዙ ጌማችሁ ከሁለቱ ውጭ ናችሁ ተጫውታችሁ ጎዳችሁ። ብር ሲያሳድዱ ተጎዱ ይላችሁ እመቤቴ። አርሴ ግን ዛሬ ማርያምን እኔ ፕሪሚየር ሊጉ እንደዚህ የምትጫወቱ ከሆነ እኔ እንጃ ታስፈራላችሁ። ግን ትንሽ ቤታችሁ ከተግማማችሁ ኮርና ከጀመራችሁ በቂጣችሁ ነው የምትወድቁ።